በመድዬ ቀን በ27 መድኃኔዓለም በሚነቅስበት ቀን እምወደው ዝናብልን ፍቅር ዝናብልን መውደድ 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 ዝናብልን የሉገና ቅዶግሊዮ ኑጋልዋ ኩዳራራ መለይነ በዲቶ ግተ What? Tecnologia. ሰላም የተወደዳችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች የኢትዮጵያን ኤርትራን በአገር ውስጥ ቦጅም ያላችሁ እንዴት አላችሁልኝ? ዛሬም እንግዲህ ከተለያዩ አዳዲስና አነጋጋሪ ቪዲዮዎች ጋር ከች ብያለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ቪዲዮዎች እናቴ መቼም ዕቃ እንደማጥል የተረዳውባቸውን ዕቃዎች ላሳያችሁ። ይሄንን እዩት። ይሄ የውታ ጋዝ ዕቃ ነው። ድሮ የምንጠቀምበት የውታ ጋዝ ዕቃ ማለት ማዘር አልጥለውም ብላ አሁን ድስት አድርገዋለች። አባቴ ድስት ነው እኛ ቤት። ልሰማኝ አልቻለችም። ብፈነክተኙላ ደስ ይላታል። ይሄንን ጣዩ ስላት ማለት ነው። ፊቷ እንዴት እንዳደረገችብኝ ነው የማውቀው። ይሄን እዩት። ይሄ ተጠቅመንበት አናውቅም፣ ግን እስካሁን አለ ማለት ነው። አያቴ ራሱ ያወረሰቻት ነው ይመስለኝ። በጣም ኦልድ ዕቃ ነው፣ በጣም ሲበዛ ማለት ነው። ይሄንንም ሳኒዩት ይሄንንም እኔ ዛሬ ነው ያየኋቸው። ይሄንንም ዛሬ ነው ማያቸው። ልጥላቸው አልቻለችም። በቃ ይሄው ይሄ በጣም ኦልድ ዕቃ ነው፣ በጣም ማለት ነው ሲበዛ። ሁላችሁም ቤት ይኖራል ብዬ ተስፋ አደርጋለሁ። ይሄን ትሪዩት። ይሄ እንኳን ጽድት ያለ ግን በጣም ቆይቷል። በጣም እድሜው በጣም የሌለ ጃጅቷል። ታላቁላ አለው። ይሄ የዚህም ታላቅ አለ ማለት ነው። ሌላ በጣም ብዙ ዕቃ ነው ያለው። በቃ ማዘሮች አይጥሉም እናቶች። በ3,400,000 የተገነባው መጸዳጃ ቤት ተመረቀ። በጎፋ ዞን የመሎ ጋዳ ወረዳ በ3,400,000 ብር የተገነባው ቡምባ ሁለተኛ ደረጃ ትምህርት ቤት የተማሪዎች መጸዳጃ ቤት ተመርቆ እንግዲህ ለአገልግሎት ክፍት ሆኗል። ቴክኖሎጂያ Aduh bobo, aja Fabi dia tu. መድዬ ቀን በ27 መድኃኔዓለም በሚነቅስበት ቀን እምወደው ንጉሥ የዛን ቀን እንግዲህ ቅዳር በሚባል ጥምቀት ከዚህ ቤተክርስቲያን ጋራ በንስሐ ህብረት አድርጋለሁ። ስለዚህ እንኳን ደስ አላችሁ ወገኖች፣ እንኳን ደስ አላችሁ። በእውነት እኔም እናንተ በማግኘቴ እጅግ ደስ ብሎኛል። አብረን ወንጌላችንን እናገለግላለን። እሺ ስሙ ካሁን በኋላ ማን ነው የክርስትና ስሙ? ሀብተወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት እውነቴን ነው የምላችሁ፣ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን።
ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችን። ይኸው ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነች ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። አሁን ደምረውን ታውቀዋለህ እንዴ ሶፊ? እኔ አሁን አላውቀውም። ደምረው የሚባል እኔ አላውቅም። ሰሞኑን አቅ ነበር። ዛሬ ግን ለምኜዋለሁ። ከዚህ በኋላ እኔ ሰውን በጌታ ስለሆነ የማውቀው አላውቀውም። ቆይ እኔ ከደምረው ከራሱ አፍ ካልሰማው መጠመቁ ምናምን ከራሱ ልስማ። ከተጠመቀ በቃ እንግዲህ አረ ተጠመቀ፣ ዛሬ ተጠመቀ እኮ። ለምን ነበር እኔ አልሰማውም ከራሱ አፍ። እኔ መቼው ሰው ላመነበት ነገር ሲኖር እኔ ይመቸኛል። ምንም ይሁን ለገባው ነገር ከሆነ ችግር የለብኝም። እኔ በሱ ሰበር ዜና ተሰምቷል። ጳጳሳቱ ወደ ሀገር ቤት እንዲገቡ ተፈቅዷል ተባለ። መረጃው እንደምትመለከቱት ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገ ስምምነት ነው ወደ ሀገር እንዲገቡ የተወሰነው። በዚህም ታዲያ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪም እስከ ሰኞ ተጽፎ እንደሚደርሳቸው የመረጃ ምንጮች ጠቅሰዋል። በዚህም ታዲያ ስለ ብፁዕ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁን በሲኖዶሱ ምልሃተ ጉባኤ ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። ፍቅር ዝናብልን፣ መውደድ ዝናብልን፣ ፍቅር ዝናብልን፣ መውደድ ዝናብልን፣ ፍቅር ዝናብልን፣ መውደድ ዝናብልን፣ ፍቅር ዝናብልን፣ መውደድ ዝናብልን፣ ፍቅር ዝናብልን፣ መውደድ ዝናብልን። ገሉ ገናቅዶግሊዮ ኑጋልዋ ኩዳራራ መለይ ነገዲ ቶግተ ማበዴና እንዴ ማበዴና እንዴ ማበዴና ጸርቅጥያ በወጣትነታቸው ብዙዎች አንቺን ይወዱሽ ነበረ እንዴ? ወደው ነው? ኧረ በስመ አብ ኩኩ ቤት አለፈች ነው እንጂ ቤት በኩል ሄደች። በጣም አረቴ እንደ ሰው ሁሉ ጸጉሩ ሹሩባ እስኪሰራ በኔ ምን ትላለህ? በጣም ነበር የሚወደኝ ሰው ሁሉ። እውነት ነው። የፍቅር ደብዳቤ ጎርፍልሽ ነበር እንዴ? በጣም እንጂ እውነት ነው። በጣም እውነት። አይ በጣም እኔን የማይወድ ሰው አልነበረም በዛን ጊዜ። ውሸት ምን ያደርጋል? ወንዶች ሁሉ ማሰኛቸው ዋው ነው የሚሉት። በጣም ከማፍቀርም አልፈው ወደ መጃጃል ይሄዳሉ። ያኔ መጃጃል ነበር፣ አሁን ደግሞ እያዩ መደመር፣ መመሰጥ። ከደረሱሽ የወድሻለው ጥያቄዎች ለየት ያለው አእምሮሽ ውስጥ የማይጠፋው በወጣትነት ያቺ ኩኩ ያጋጠማል ወይ? ያቺ ኩኩ በጣም አበዛብኝና ራሴን ተናድጄ በቃ አይዞሽ አለልከስለክሴ የልጅነቴ
በጣም ይመጣልሻል ደብዳቤዎች ምናምን ስጦታዎች። ኧረ ተወኝ ብዙ ነገር ነው እንጂ በሱ ቆንጆ ነው መፈጠር የራሱ የሆነ ስቃይ አለው አንዴ። አዎ እንደውም ቆንጆ ነው መፈጠር ብዙ ጥሩ አይደለም። ሙት ምን አጋጥሞሽ? አልናገር። አይ በጣም እንዴ ምን ነው እንደው 5-6 ሆኜ በተፈጠርኩ የሚያሰኝ እኮ ጊዜ ይኖራል። በጣም ሁሉ ሰው ሲፈልግ ያለኔ ማንም ሰው የለም። በቃ ከተማ ውስጥ ተወዳጅ እኔ ነኝ ብለው ሁሉ ትቢት ከልጅነት እድሜ ጋር አለመብሰል ስላለ ገባ ማቹራ ለማድረግ አለ። ልጅነት ነው ወጣትነት የሚያመጣው ጣጣ ነው። ከመልክ ጋር ከውበት ጋር ይሆንና ያምለኔ ያለ ያምለኔ ማለት እኮ ነው ዘፈኑ ማለት ነው። ኤግዛክትሊ እና ያምለኔ ስልህ ልብ ብጥ ይላል ወይ በጣም እንጂ ካለኔ ማንም ሰው የለም ትልና አንዳንዴ ማይሆን ነገር ላይ ልትወድቅ ትችላለህ። ስለዚህ ውበት የራሱ ነገር ካልታሰበበት ካላሰብክበት ገደል ሊያስገባህ የሚችል ነገር ነው። የሚቆጭሽ የፍቅር ጥያቄ አለ የቀረበልሽና ያልተቀበልሽው? ሴፉ ነኝ ብዙ ነው እውነት ብዙ እንደኔ በጣም ብዙ ሰው ነበር የሚወደኝ እኮ ከልቤ ነው። ቤተሰቦች እንግዲህ የኩኩ ቆንጅና ታዲያ እዚህ ግቢ የበቀሉ ትኩስ ነገሮችን እየበላች እዚህ ግቢ አድጋ እንደዚህ ቆንጆ ተፊሻ ይሄው እንግዲህ እንገዳው ግባ ከዘፈኑ ጋር ኩኩሻዬ እንኳን መጣ እንኳን ደህና መጣ ለኔ ነው። ይሄው እንግዲህ ኦ ማይ ጋድ ኩኩሻዬ እኔ ግን ከመንገባ እንዴ ኩኩሻ ግቢው መሰጠኝ አባባው ሳይገባ እንግዳው ገባ። እዴ አሁን ደስ የሚል ግቢ ነው። ወደድከው? እንጆሬ ይታየኛል። አንቺ እንጆሬ ፍሬ ማዛሽ ያማረ የተባለው ግጥም እዚህ ጋር ነው የመጣለት ለጸሐፊው። እውነትን ይመስለኛል። እንደው ከመንገባ ግን ኩኩሻዬ በጣም ይመስጣል። በጣም ደስ የሚል እዚህ ግቢ ውስጥ ነው ያደግሽው የተወለድሽው? አዎ ደስ ሲል በጣም አንድ ቤት ውስጥ ተወልዶ ማደግ ለመሰለሽ እኔ እንዲህ ብያለሁ። እንዲህ ያላደግኩበት ያልኖርኩበት ሰፈር የለም። አሁን ከዛ አንፃር አንቺ እኮ ያለሽ ጎረቤት በዚህ ሁሉ ዘመን ከልጅነት እስከ እውቀት አንድ አይነት ናቸው ማለት ነው። ወይ በጣም እሱ ነው ትልቁ ደስ የሚል ነገር። አዎ በጣም ደስ አብረን የኖር ነው። አሁን የኩኩ ቤት የት ነው ብትል ሁሉ ሰው ያሳያል አብረን ስለኖርን። ዋው ሰፈርተኞች ጋር አብረን ያኖር ነው። እንደውም ከሰፈርተኛው ጋር አብረሽ የምትጠጡት የጉድጓድ ውሃ አለ ሲባል ሰማ ነበር። አለ ማለት ነው። አንዴ ዜናውን ሰርቼው ነበር አስታውሳለሁ። እውነት ነው ሴፉዬ። የቱ ጋር ነው እሱ? አሁን እዛ ጋር አለ። እስቲ እንሞክራ። ነይ ታስቀኝ ምንም ማለት እዴ ወይ እንጆሬ ምን አለ? አሁን ለምሳሌ እንጆሬ አለ። ሌላ ፍሩት ምን አለ ኩኩሻዬ? አትክልት የምንበላው ከጓሮ ነው። በዛኛው ሳይድ አለ፣ በዛኛው በኩል አለ። አዎ ጉድጓዱ ይሄ ነው። ይኸውልህ ዋው የጉድጓዱ ውሃሽን ነው የምትጠጪው? ፓምፕ አርገንለታል አሁንና ይሄ መኪና ለማጠቢያ ግቢ አትክልት ውሃ ለማጠጣት የራስሽ ከዚህ ነው የምንወስደው። ውሃ በሚጠፋ ጊዜ እኛ ብቻ አይደለንም ጎረቤቶቻችንም ፍቅር አይ ካለ ፍቅርም አይሆን እንዴ። ኩኩ ውሃ የሚል ደግሞ ወደፊት እጠብቃለሁ። ኩኩሻዬ ልጅነቴን አስታወሰ እንዴ። እሱ አልበሰለችም ብቻ የፈለገ ባይበስል ከኔ ጥሬ ሊሆን ይችላል። በጣም ነው የሚያምረው። ያምራል። ኩኩሻዬ ሰላጣሽም እዛ ጋር እሱን ያየኝ እኔ አላየሁትም። ኦርጋኒክ ምግብ እየበላሽ ነው ኩኩሻዬ። እንዴ አማርሽው አሁን ነው የገባኝ። ዋው ሰላጣ፣ ቲማቲም፣ አዎ እንደውም ቆስጣ፣ አዎ ብዙ ነገር ነው። ሁሉም ካሮት ምን በቃ የጓሮ አትክልት ከዚህ ነው የምንወስደው። ደስ ይላል በጣም። አዎ እግዚአብሔር ይመስገን። ጋር ማውራት ራሱ እኮ አዎ ቲማቲም አለሽ፣ ሰላጣ አለ፣ ቆስጣ አለ፣ ካሮት አለ። እርግጠኛ ነኝ ዳማከሴ አለ። እንዴታ አውቃለሁ። ዋው ኩኩሻዬ በጣም ነው የሚያምረው። አንድ ጊዜ ደግሞ አሁን እንደውም ዛሬ ቆሸሽ አለች እንጂ
በድንገት ነው ያመጣህብኝ። ምን ችግር ለነገሩ ብዙ ጊዜ ጥሩ ሆኖ በደንብ ነው የሚጸዳውና አንድ ቀን እንደውም ሐመልማልና ነፂ እንደዚህ መጥተው እዚህ ጋር ደግሞ ወንበር አወጣንና ውጪ ቁጭ ብለን ምሳ በላን። ሶፋ ላይ ያደረግነው እንደውም ወንበርም ላይ ሳይሆን አወጣነው። ደስ ይላል። በጣም ነው የሚያምሩ። እዚህ ጋር እኔ እኮ ከተማ ውስጥ ብዙ አላያትም ኩኩል። እውነቱን ለመናገር ይሄን የመሰለ አየር የማክሽ እውነት ነው። ደስ የሚል ድባብ ውስጥ ነው ያለሽውና ጥሩ ቦታ ላይ መኖር ለካ ወጣት ያረጋል። ጥሩ ነገር እንድታስቢም ያረጋል ይመስለኛል። እውነት ነው። ከተማ መጥተህ ወደዚህ ሰፈር ስትደርስ ልክ 6 ኪሎ ጋር እየደረስክ ወደዚህ ቤት ስትመጣ አየሩ እየተቀየረ ይላል። ነፋሻማ ነው። ተራራማና በቃ ደስ ይላል። የዘንባባ ፍሬ ነሽን ወድጄዋለሁ በጣም። ዘንባባ ሁሉ ይታየኛል። በጣም ያምራል። ኩኩሻዬ ወይኔ ኑ እስኪ እናንተ ካሜራማኖች የሀገሪቱን ፕሬዝዳንት ጋዜጣዊ መግለጫ እንዲሰጡ ያስገደደው የ10 ዓመት ታዳጊ ነገሩ እንዲህ ነው። ቴሞኮ ይባላል። በቡርኪና ፋሶ እጅግ በጣም ተወዳጁ እንዲሁም ከ20 ጊዜ በላይ ግድያ ሙከራ የተደረገበት ኢብራሂም ትራዮሬ ወደ አንድ ገጠር ከተማ ብቅ ይላል። የ10 ዓመቱ ታዳጊ ታዲያ የእሱን ፎቶ በኪሱ በመያዝ ባደፈ ልባሱና በባዶ እግሩ እኚህን የሚወዳቸውን ፕሬዝዳንት ለማግኘት ይጎራ ይላል። ታዲያ ጸጥታ አካላት ይከለክሉታል። ይህንን ነገር ኢብራሂም ትራዮሬ ይሰማል። ግድ የለም ላኩት፣ ወደ እኔ ማናገር እፈልጋለሁ የኢብራሂም ትራዮሬ ንግግር ነበር። ታዲያ ህፃኑ ወደሱ በተጠጋ ጊዜ በጣም እንደሚወደውና ኪስ ውስጥም የሱን ፎቶ ይዞ እንደሚዞር ይናገራል። ኢብራሂም ትራዮሬ ግን አንድ ነገር ነው የጠየቀው። ስለ ቤተሰብ ንገረኝ ነበር ያለው። ቤተሰቦቼ በገጠር ነው የሚኖሩት። እጅግ በጣም ደካማ ህይወት ነው የምንኖረው። አባቴ ካንሰር ታማሚ ነው፣ እናቴ ደግሞ ግብርና እያገዘችው ነው የምንኖረው ምላሹ ነበር። ታዳጊው ህፃን ልጅ የሚያሳያቸው ፍቅር ልባቸውን ያርደዋል፣ በእንባም ይዋጣሉ። ወደ ከተማም ወስዶ እስከ ዩኒቨርሲቲ የሚያስችለውን የትምህርት ሁኔታ ይከፍሉለታል። ለአባትየው ምርጥ የሚባለው ሆስፒታል የካንሰር ትሪትመንቱን እንዲጀምር ይፈቅዱለታል። ለእናትየው ደግሞ ዳግመኛ እንዳትራቡ በሚል የግብርና እርሻቸውን እንዲያስፋፉ እርዳታ ያደርግላቸዋል። ኢብራሂም ትራዮሬ በልባቸው ነው ሀገር የሚመሩት የአፍሪካ ተስፋ ነው የሚባላቸው ፕሬዝዳንት በዚህ መቆም አልፈለጉም። ጋዜጠኞቹን ሰብስበው ይህን ይናገራሉ። እኛ እንደ ሀገር መሪ ልጆቻችን በባዶ እግር እየሄዱ ተስፋ ብቻ ይዘው የሚጓዙ ከሆነ እንደ መሪነታችን ውድቅ ሆነናል፣ ለሀገርም ተስፋ የለንም ብለው ይናገራሉ። ታዲያ እነዚህ ህፃናቶች ተስፋ ይዘው ከፍ የሚሉትን እኛ ታሪክ ካልቀየርና ለነሱ ካልኖርን መሪ መሆናችን የቱ ጋር ነው? እመኑኝ ከዚህ በኋላ ምን ታሪክ እንቀይራለን? ይህ ቃሌ ነው፣ ንግግራቸው ነው። ታዳጊ ቲሞኮን የአፍሪካውያን ጋዜጠኞች እየተቀባበሉ እየተናገሩለት ይገኛሉ። በብሩ ታዳጊ ይሉታል። ሌሎቹ ደግሞ አፍሪካውያን ፕሬዝዳንት ልብ ያራደ እንዲሁም ፕሬዝዳንቶቻችን ትናንሽ ድምጾችን መስማት አለባቸው፣ ይህንን ያስገደደ በሳለ ህፃንም እያሉ ይጠሩታል። በዚህም አጋጣሚ አፍሪካውያን ለኢብራሂም ትራዮሬ ያላቸው ክብር ከፍ ብሏል። ሰሚ አገኘን፣ ትናንሽ ድምጾች የሚሰሙበት ዘመን ደርሷል፣ የአፍሪካ ተስፋ ትራዮሬ ነው ሲሉም ተደምጧል። በአንጻሩ ምዕራባውያን ግን አሁንም ትራዮሬን ለማስገደል የማይፈነቅሉ ድንጋይ የለም፣ ሁሉን ነገር እየሞከሩ ይገኛሉ። ሁሉም የቡርኪና ፋሶ አይኖች ወደ ኢብራሂም ትራዮሬ ናቸው። አደባባይ ወጥቶ መሪያችንን ካልጠበቅን፣ አንተ ምዕራባውያን ከሀገራችን ካልወጣችሁ፣ አረምባርነት ንብረታችንን ዘረፋ ካላቆማችሁ እኛ ፕሬዝዳንታችን ከመጠበቅ ወደኋላ አንልም፣ አሁንም ቃላችን ነው። ሁሌም አፍሪካ የአፍሪካውያን ነች፣ ኢነፍ እያሉ ይገኛሉ። እናንተስ በፕሬዝዳንቱና በልጁ መካከል የተፈጠረውን ነገር እንዴት ትገልጹልናላችሁ? በኮሜንት ሴክሽን ላይ መከተባችሁን እንዳትረሱ። ይህ የሚኖር ህይወት ነው። ሰላም ቤተሰቦች፣ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አይከፈልበትም፣ በነፃ ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ።